ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብሯችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ መንገደኛዋ መነኩሴ ይሰኛል። ሰሞኑን እቄው አንዳች ባዶነት ይሰማል። በየመንገዱ በየአጥሩ ስር የሰፈነውን ዝምታ የሚሰብር ጠፋ። የሁሉ እናት የመንደሩ የደም ስር የሆኑት የማሆይ ድንገት ከሰፈር መጣጣት በየቤቱ በር ላይ የጭንቀት ድባብ አጥልቷል። ለነገሩ ማን አይጨነቅ? ሰፈርተኛው አላፊ አግዳሚው ሁሉ ያን ጠዋት ጤዛ የመሰለ ነፍስን የሚያረካ የእሳቸውን ሰላምታ ተላምዶታል። እማሆይ በጠዋት ማለዳ መንገዳቸውን ሲጀምሩ ያገኙትን ሁሉ በፈገግታ ያነጋግራሉ። እንደምን አደራችሁ? ልጆች እንዴት ናቸው? ከብቶቹስ በሰላም አደሩ? እያሉ የእያንዳንዱን ቤት ጓዳ በሐሳብ ይቃኛሉ። የሰፈርተኞቹንም መልስ እግዚአብሔር ይመስገን እማሆይ፣ ቸሮ አድሮልናል የሚል ሲሆን እማሆይ ደግሞ የተሸበሸበ እጃቸውን ወደ ሰማይ ዘርግተው ዓይኖቻቸውን ጨፈን አድርገው ለመንደሩ፣ ለቀበሌው አድባር፣ ለሰውም ለእንስሳትም ከልብ የመነጨ የጧት ምርቃት ያወርዳሉ። ይህ ልብን የሚያሞቅ እናትነት የት ያለ ይመስላችኋል? በለምለሙ የምዕራብ ጎጃም ዞን ደጋ ዳሞት ወረዳ አቅላት ወይም በይን በተባለችው ቀበሌ ውስጥ ነው። የጨፍጨፋ ሰፈር ነዋሪዎችና እማሆይ ምናሉቤ ልክ እንደ ዛፍና ስር በእናትና ልጅነት ጥልቅ ፍቅር ተሳስረው በርካታ ዘመናትን ተሻግረዋል። ዘመን ያልፋል፣ ዕድሜም ይረግፋል። እማሆይ ከማኅፀናቸው ፍሬያቸውን አፍርተው አሳድገው ለወግ ለማዕረግ አብቅተዋል። ልጃቸውም እንደ አዕዋፋት ክንፍ አውጥተው የየራሳቸውን ጎጆ ቀልሰው ከተወለዱበት አረንጓዴ ቀዬ ርቀው ሄደዋል። አልፎ አልፎ ብቅ እያሉ እናታቸውን ቢጠይቁም የእማሆይ የዘወትር ዓይን ማረፊያ የልባቸው ትረታ ግን አንደኛው ልጃቸው ነው። እርሱ ከእሳቸው ጉያ አራቀም። እዚያው አጠገባቸው የራሱን ጎጆ ቀልሶ ትዳር መስርቶ ከእሳቸው ጋር ይኖራል። ይህ ልጃቸው ዓይናቸው እያየ ለቁም ነገር በመብቃቱ ማታ ሲተኙም ሆነ ጠዋት ሲነሱ ድምፁን በመስማታቸው በእማሆይ ልብ ውስጥ ወደር የሌለው ደስታና እፎይታ ሰፍኗል። ሁልጊዜም በጸሎታቸው ስሙን ያነሳሉ። እንደ ማንኛውም አዛኝ እናት የዛሬ ሰላሙ ብቻ ሳይሆን የነገ ሕይወቱ፣ የወደፊት ዓለሙና ዕጣ ፈንታው ሁሌም በሐሳባቸው ይመላለሳል። እማሆይ ዘወትር በሰፈር ውስጥ ቢታዩም አንዳንዴ ግን ከየቄው ራቅ ይላሉ። በነጭ ነጠላቸው ተከናንበው የጸሎት መቅጦሪያቸውን በእጃቸው አንጠልጥለው አድባራት ለመሳለም አሊያም ጸጥ ወዳለ ገዳም ለመሄድ መንገዱን ይይዙታል። ዳሩ ግን ልባቸው ከልጃቸውና ከሰፈሩ አይጠፋምና በሄዱበት ብዙም አይቆዩም። ያሰቡትን አድርሰው ፈጣሪያቸውን ተማጽነው እንደጨረሱ ወደ ቀያቸው በቶሎ ይመለሳሉ። በሄዱበት ጥቂት ቀናት ውስጥ መንደርተኛው ያን ማራኪ ሰላምታቸውንና ጸሎታቸውን ይናፍቃል። እሳቸው ሲመለሱም የሰፈሩ ድምቀት አብሮ ይመለሳል። የዕለት ተዕለት ሕይወትም የትላንትና ጣዕሟን ታገኛለች። በሌላ በኩል ደግሞ የእማሆይና የልጃቸው የአበበ ጸጋዊ ቤት ውስጥ ሕይወት የራሱ የሆነ መልክ አለው። አበበ ሚስቱን ይዞ ከእናቱ ጉያ መኖር ከጀመረ ዓመታት ተቆጥረዋል። በአንድ ግቢ ውስጥ ሲኖሩ ያው እንደ ማንኛውም አማትና ምራት አልፎ አልፎ መጋጨታቸው አይቀርም። በየጥቃቅን ምክንያቶች የቃላት ምልልስ ይፈጠራል፣ ይኮራረፋሉ። ሆኖም ያ የጭቅጭቅ ደመና ቶሎ ይገፈፍና ደግሞ ተመልሰው እንደ ቀድሞ ይስቃሉ፣ ይጫወታሉ። የቤቱ አባወራ አበበ ይህ የሁለቱ ሴቶች ጸብ የተለመደ ሆኖበታል። ውሎውን በከተማ አድርጎ ማታ ወደ ቤቱ ሲገባ የቤቱን ድባብና የሁለቱን ፊት እያየ እንዳላየ ሰምቶ እንዳልሰማ በማለፍ ነገሩን በዝምታ ለማብረድ ይሞክራል። አንዳንዴ ግን አማትና ምራት የሚያጋጫቸው ሰበብ ሲበዛና የቤቱ ድባብ ሲከብድ እማሆይ ሆድ ይብሳቸዋል፣ ያማራሉ። እንግዲህስ በቃኝ ጥዬ ሄዳለሁ በሚል ስሜት ብድግ ብለው ይነሳሉ። ነገሩ የሰላ ቢመስልም ሌሊቱ አልፎ ቀናት ሲተኩ ግን ያ የከረረ ጸብ እንደ ጠዋት ጤዛ ይረግፍና ሰላም በቤቱ ይሰፍናል። ይህ መኮራረፍና መታረቅ፣ መነሳትና መረጋጋት በልጅ አበበ ጎጆ ውስጥ እንደ ተፈጥሮ ዑደት የተለመደ ሕይወትም መለስ ቀለስ እያለች የምትቀጥልበት የዘወትር ትዕይንት ሆኗል። ሰሞኑን ግን የሰፈሩ ድባብ ተቀይሯል። ያ የጠዋት ጸዳል፣ ያ የነፍስ ማረፊያ የሆነው የእማሆይ ድምፅ ከሰፈሩ ጠፍቷል። አላፊ አግዳሚውን ከመንደር አቁመው
እንደምን አደራችሁ፣ ሰላም ናችሁ ወይ የሚሉት አዛኝ እናት በድንገት ከዓይን ሲታጡ የለመዳቸው የሰፈርተኛው ልብ መረበሽና አንዳች ባዶነት ይሰማቸው ጀመረ። ጠዋት ማታ ወደ ቤተ ክርስቲያን ሲሄዱም ሆነ ሲመለሱ በለመዱት ሰዓት ያላዩአቸው ወዳጆቻቸው በየጥጋ ጥጉ ቆመው በሹክሹክታ መነጋገር ያዙ። እማሆይ ምን ሆነው ይሆን? የትስ ሄደው ነው? የሚለው ጥያቄ የሁሉንም አእምሮ ወጠረው። ከዚህ ቀደም እንዲህ ያለ ድንገተኛ መጥፋት አያውቁምና የሰዎቹ መጨነቅ ከቀን ወደ ቀን እየበረታ መጣ። በመጨረሻም ጭንቀታቸው አቅም ሲያጣ ወዳጅ ጎረቤት ተሰባስቦ እርግጡን ለማወቅ ወደ ልጃቸው አበበ ደጃፍ አመሩ። መንደርተኞቹ እማሆይን እያሰቡ በፍርሃት ቢጠይቁም ከአበበ ፊት ላይ ያዩት መረጋጋትና የሰጣቸው አሳማኝ ምላሽ የልባቸውን ትርታ አደብ አስገዛው። እማሆይ ከቀናት በፊት ማልደው መነሳታቸውንና ራቅ ወዳለ ገዳም መሄዳቸውን አበበ ለጠያቂዎቹ አስረዳ። ይህን ሲሰሙ የሰፈሩ ሰዎች በረጅሙ ተነፈሱ። እሰየው፣ ለካስ በምክንያት ነው ብለው ተጽናኑ። ያቺ የዋህና ቅን አሳቢዋ እናት ሰላም መሆናቸውን ያውም ፈጣሪያቸውን ሊለምኑ ወደ ገዳም ማቅናታቸውን ሲሰሙ ውስጣቸው በደስታ ተሞላ። ሆኖም የሰዎቹ እፎይታ የዘለቀው ለጥቂት ጊዜያት ብቻ ነበር። እማሆይ ሰፈሩን ለቀው ጸጥ ወዳለው ገዳም ከሄዱ ቀናትን ወለዱ። ሳምንትም ተቆጠሩ። ወዳጅ ዘመድና ሰፈርተኛው ዛሬ ይመለሳሉ፣ ነገም ብቅ ይላሉ በሚል የናፍቆት ጉጉት ዓይናቸውን ወደ መንገድ ላይ ተከሉ። ጆሮቻቸው ያን የለመዱት ምርቃትን ለማዳመጥ ጓጉ። ደጁንም በናፍቆት ይቃኙ ጀመር። ዳሩ ግን ዓይን በጉጉት የጠበቀው የእማሆይ ብሩህ ገጽ ከሄዱበት መንገድ ሊመለስ አልቻለም። የጠበቁት ሲቀር፣ የናፈቁት ሲርቅ እንደገና ቀዮን አዲስ የዝምታና የጥያቄ ደባብ መዋጥ ጀመረው። አሁን መንደሩ ያኔ ጠዋትና የማታ የሰላምታ ጸጋ ከተነፈገ ውሎ አድሯል። የተለመደው የእማሆይ መንፈሳዊ በረከትና የእናትነት ምርቃታቸው ከቄው ከጠፋ ጊዜያት ነግደዋል። እንዲህ ቆይተው አያውቁም እኮ ሄዶ መመለስ ልማዳቸው ነበር እኮ በማለት መመለሳቸውን በጉጉት የጠበቀው የሰፈርተኛው ልብ ቀስ በቀስ በተስፋ መቁረጥና በጭንቀት መተራመስ ጀመረ። የጠፉበት ምስጢር ያሳሰባቸው ወዳጅ ዘመዶች የእማሆይን የጤና ሁኔታና ዳግም መመለስ እርግጡን ለማወቅ በድጋሚ ወደ ልጃቸው የአበበ ደጃፍ ለመሄድ ተገደዱ። አንድ ንጋት ላይ እንቅልፍ የነሳቸው የቅርብ ዘመዶችና ጎረቤቶች አበበ ግቢ በጠዋት ከተሙ። በዚህን ጊዜ ግን ያገኟት የልጃቸውን ሚስት ነበር። የጠያቂዎቹን ዓይን ማየት የከበዳት ምራቷ ፊቷ ላይ የድንጋጤና የሐዘን ጥላ ጥልቶባታል። እሷም ልክ እንደነሱ በጭንቀት እንደተዋጠች ትታያለች። በጉጉት አፏፏን ለሚመለከቷት መንደርተኞች ያንን የከበደ ምስጢር ከንፈሯ እየተንቀጠቀጠ መዘርገፍ ጀመረች። የእማሆይ የዘንድሮ አወጣት እንደ ድሮ አይደለም አለቻቸው ትንፋሿን እየዋጠች። ወደ ገዳም ሲሄዱ ዳግመኛ ወደዚች ዓለም ለመመለስ አስበው አልነበረም። ይቺ ከንቱ ዓለም በቃኝ ብለዋል። የዓለማዊ ሕይወታቸው ማሰሪያ የሆነውን ልብሳቸውን ሁሉ ሰብስበው በእሳት አቃጥለውታል። ላለመመለስ ቆርጠው ምድራዊ ነገርን ሁሉ እርግፍ አድርገው ትተው ነው ከቤታቸው የራቁት ስትል አስረዳቻቸው። ይህን ፈጽሞ ያልጠበቁትን ቃል ሲሰሙ የቆሙት ሰዎች በድንጋጤ ክዋሉ። ንግግሩ እንደ መብረቅ ቢያፈዛቸውም የነገሩ ስር መሠረት ግን ቀስ በቀስ እየገባቸው መጣ። እማሆይ ያደረጉት የራሳቸው የጽኑ እምነት ውሳኔ መሆኑን ተረዱ። ምንም እንኳን ይህን ዓለም ንቆ ንብረት ትቶ ልብስን አቃጥሎ መመነን በሁሉም ሰው ዘንድ የተለመደ ባይሆንም ለእምነታቸው በእግዚአብሔር ፍቅር ለነደዱ ጥቂት ምርጦች ግን የዘላለም ሕይወት መንገድ መሆኑን አሰቡ። አሁን እማሆይ ይህችን አላፊ ዓለም ንቀው የዓለምን ጣዕም ከጀርባቸው ጥለው የመጨረሻ ዓላማቸውን ጸጥታ ወዳረበበበት ገዳምና ምናኔ አድርገዋል። የነፍሳቸውን ጥሪ ተከትለው ተጉዘዋል። እውነተኛ መንገደኛ መነኩሴ ሆነዋል። የእማሆይ ከቄው በድንገት መጥፋትና ምድራዊ ንብረታቸውን በእሳት ማጋየት በመንደሩ ውስጥ መነጋገሪያ ከሆነ ከጥቂት ጊዜያት በኋላ አንድ ልብን የሚያሳርፍ ዜና እንደ ንፋስ ነፍሶ መንደሩን አዳረሰው። እማሆይ በወረዳ ውስጥ በሚገኘውና ዋንታ ማርያም በሚባለው ገዳም ከፈጣሪያቸው ጋር ተነጥለው እየኖሩ መሆናቸው ታወቀ። ወደ ገዳሙ ብቅ ብለው እሳቸውን በአካል ያዩ ሰዎች መረጃውን እያቀባበሉ ለወዳጅ ዘመድ አደረሱ። ይህኔ የሰፈርተኛውና የቤተሰቡ ልብ በእፎይታ ተነፈሰ። እማሆይ የልባቸውን መሻት የነፍሳቸውን ጥሪ ሰምተው የእምነታቸውን ፈቃድ ይፈጽሙ ዘንድ ሁሉም ጉዳዩን በይሁንታ ተቀበለው። ግን ምን ያደርጋል፣ ይሁንታ ቢሰጥም የሰው ልጅ አንጀት አይጨከንምና ወዳጅ ዘመድና ልጆቻቸው
ያቺን አዛኝ እናት ዳግም ባይናቸው ለማየት እየናፈቁ ዓመታት እንደ ወንዝ ውሃ ተንከባለሉ፣ ነጎዱ። እማሆይ ግን ይህችን ዓለም ትተዋታልና እንደታሰበው ለመጠየቅ እንኳ ወደ ቀያቸው ብቅ አላሉም። ከዕለታት በአንዱ ቀን ግን ያልታሰበ የሐዘን ጥቁር ደመና መንደሩን አጠላው። እማሆይ ከምንም በላይ የሚወዱት እንደ ዓይናቸው ብሌን የሚያዩት ታላቅ ወንድማቸው ከዚች ዓለም በሞት ተለየ። መርዶው በየቤቱ ተሰማ። የለቅሶ ድንኳን ተተከለ። የእማሆይንና የሟች ወንድማቸውን ጥልቅ የነፍስ ትስስርና ፍቅር የሚያውቀው ዘመድ አዝማድ ሁሉ በአንድ ነገር እርግጠኛ ነበሩ። እማሆይ ይህን የሞት ዜና ያውም የዚያን የክፉ ቀን ደራሻቸውን መለያየትን ሰምተው እንደምንም መጥተው አፈር አይመልሱም፣ ለቅሷቸውን ደርሰው ይመለሳሉ ሲል ገመተ። እናም በለቅሶው ቀን የሟች ዘመድና የመንደሩ ሰው ዓይኑን ወደ ገዳሙ በሚወስደው መንገድ ላይ ተከለ። ጠዋት ፀሐይ ስትወጣ፣ ማታ ጀንበር ስታዘቀዝቅ የሐዘንተኛው ዓይን ደጅ ደጁን እያየ ያቺን ነጭ የተከናነቡ መንገደኛ መነኩሴ በጉጉት ጠበቀ። ጆሮ ሁሉ የእሳቸውን የእግር ኮቴ ለማዳመጥ ቃተተ። ዳሩ ግን ያሰቡት አልሆነም፣ የጠበቁትም አልመጣም። እማሆይ አሁንም ብቅ አላሉም። ዓለም በቃኝ ብለው ለምድራዊ ነገር ሁሉ ጀርባቸውን የሰጡት እማሆይ በሐዘንም ሆነ በደስታ ዳግም ወደዚች ኃላፊ ዓለም እንደማይመለሱ እሳቸውም ለዓለም ፍላጎት እንዳሌላቸውና ዓለም በእሳቸው ዘንድ እንደሞተች በተግባር አረጋገጡ። ከንቱ ተስፋ ያደረጉ ናፋቂዎችም እማሆይ በእውነትም ፍጹም መንገደኛ መነኩሴ መሆናቸውን አምነው ተቀብለው በሰቀቀን ተውጠው ቀሩ። ጊዜው እንደ ጅረት ውሃ እየፈሰሰ ቀናት ወራትም ዓመታትን ሲወልዱ እነሆ እማሆይ ቤታቸውን ልጆቻቸውንና ቀያቸውን ጥለው ከወጡ ድፍን 3 ዓመት ተቆጠረ። መጀመሪያ ላይ ዓለምን ንቀው መነኮሱ የሚለው ወሬ የሰዎችን ልብ አሳምኖ የነበረ ቢሆንም የጊዜው መርዘም ግን ሌላ አዳዲስ የጥርጣሬ በር ከፈተ። በተለይም የዚያች የዋህ እናት ጉዳይ ሌሊትና ቀን የሚያሳስባቸው ልጆቻቸው ከዓይናቸው እንቅልፍ ከልባቸው ደግሞ ሰላም አጡ። እውነት ነው፣ እማሆይ አልፎ አልፎ አድባራት ለመሳም ከቤት ይወጣሉ። ነገር ግን እንዲህ አንጀታቸው ደርቆ በልጆቻቸውና በወዳጅ ዘመዶቻቸው ላይ ጨክነው ያውም ለ3 ዓመታት ሙሉ ድምፃቸውን አጥፍተው የመቅረት አንዳችም ጠባይ አልነበራቸውም። የቱንም ያህል መንፈሳዊ ቢሆኑ እንዲህ ያለ የጭካኔ ልብ የላቸውም። እውነት እናታችን የት ገቡ? ይህ ጉዳይስ የጤና ነው ወይ የሚል ጥያቄ በልጆቻቸውና በወዳጅ ዘመዶች አይምሮ ውስጥ እየተመላለሰ ሰላም ነሳቸው። በሐሳብ ሲዋዥቅና ሲብሰለሰል የቆየው ቤተሰብና ሰፈርተኛ ከእንግዲህ ዝምታው በቃን ብሎ መፍትሔ ፍለጋ መነጋገርና መመካከር ጀመረ። ልክ ይህ ምክክር ሲጀምር በሰፈር ውስጥ ከዚህ በፊት ተሰምተው የማያውቁ አየር ላይ ሽው የሚሉ አስደንጋጭ ወሬዎችና ሹክሹክታዎች መናፈስ ጀመሩ። ስለ እማሆይ መመነንና ስለ ዋንታ ማርያም ገዳም ቆይታቸው የሚወራው ወሬ ሁሉ አጠራጣሪ መሆኑ በሰዎች አንደበት በጉምጉምታ መነሳት ያዘ። እውነት እማሆይ ገዳም ገቡ ወይስ ሌላ የተሸሸገ ጉድ አለ የሚለው የሰፈሩ ሹክሹክታ እንደ ሰደድ እሳት ተዛመተ። ይህ ከቤት ወደ ቤት የሚናፈሰው የጥርጣሬ ወሬ ከፖሊስ ጆሮ ለመድረስ ብዙ ጊዜም አልወሰደበትም። የወረዳው ፖሊስ በአካባቢው የሚናፈሰውን ይህን የጠፋች እናት ጉዳይ እንደ ዋዛ አቅሎ አላለፈውም። መርማሪዎቹ የደንብ ልብሳቸውን አውልቀው ራሳቸውን ደብቀው እንደ ወዳጅ እንደ ዘመድና እንደ ተራ ሰፈር ሰው በመሆን የአካባቢውን ማኅበረሰብ ቀረብ ብሎ ማነጋገር ጀመሩ። ጥቂት በጥቂት የሰፈሩን ጉምጉምታ እያሰባሰቡ የጥርጣሬውን ክር መምዘዝ ተያያዙ። የፖሊስ መርማሪዎቹ አድካሚ ክትትልና ማጣራት ባዶ እጁን አልቀረም። ወደ ጣቢያው ሲመለሱ ባዶ ወረቀት ይዘው አልነበረም። ይልቁንም ትኩረት የሚስብ የነገሮችን ሁሉ ገጽታ ሊቀይር የሚችል ሚዛን የሚደፋ ከባድ እውነት በእጃቸው አስገብተው ነበር። ቀኑ መጋቢት 2 ቀን 2006 ዓ.ም ነው። ያለ 3 ዓመት የቆየው ብዙዎችን ያስለቀሰውና እንቅልፍ ያሳጣው የጨለማ ምስጢር ወደ ብርሃን ሊወጣ እውነቱም ሊፈነዳ ሰዓቱ ደረሰ። የፖሊስ ምርመራ የደረሰበትና መጋቢት 2 ቀን 2006 ዓ.ም ፈንድቶ የወጣው የአስደንጋጭ እውነት ይህ ነበረ። ወደ ኋላ የዛሬ 3 ዓመት ወደ ነበረችው ወደዚያች ርጉም ምሽት እንመለስ። እማሆይና ምራታቸው እንደ ወትሮው በቤታቸው ተቀምጠዋል። ነገር ግን የዚያች ቀን ምሽት እንደ ሌላው ጊዜ ሰላማዊ አልነበረም። ከምንም ተነስቶ የተጀመረው ንግግር ቀስ በቀስ እየተካረረ ሄዶ ወደ ለየለት ጭቅጭቅ አደገ። አባወራው ልጅ አበበ ውሎውን በከተማ አድርጎ ገና ወደ ቤቱ አልተመለሰምና ይህ አጋጣሚ የተመቻት ምራቱ ድምጿን ከፍ አድርጋ በዚያች አዛውንት ላይ መጮህ ጀመረች። እማሆይም አላረፉም። ምራታቸው ነገሩን በቀላሉ ልትተወው ባለመፈለጓ
ክፉና ደጉን ቃል እንደ ጦር ይወራወራሉ። ቤቱም በጭቅጭቅ ይታመስ ጀመር። ከምሽቱ ልክ 3 ሰዓት ሆነ። ድንገት ከውጭ የከባድ እግር ኮቴ ተሰማ። የጓዳውን የጭቅጭቅ ድምፅ ሰብሮት የገባ ሌላ ድምፅ ነበረ። የአበበ ድምፅ። እግሩ ግቢውን ሲረግጥ የቤቱን የጦርነት ድባብ ተረዳ። በሩን ገፍትሮ ወደ ውስጥ ሲዘልቅ ፊቱ ላይ የነደደ እሳት፣ ንዴትና ብስጭት ይነበብ ነበር። ወደ ቤት እንደገባ ነገሩን አጣርቶ እናትና ሚስቱን ከማስታረቅ ይልቅ ፊቱን ወደ አሳዳጊ እናቱ አዙሮ እንደ አንበሳ አጓራባቸው። ያችን ምስኪን እናት ሚስቱ ፊት በኃይለ ቃል አብጠለጠላቸው። ሁለተኛ ሚስትን ክፉ ቃል እንዳትናገሪያት ብሎ በቁጣ አስጠናቀቃቸው። እማሆይ በድንጋጤ ክው አሉ። የገዛ ልጃቸው ማታ ሲተኛ ጠዋት ሲነሳ ሊንከባከባቸው የሚገባው ያውም በገዛ ቤታቸው እንዲህ ያመናጭቀኛል ብለው በሕልማቸውም አስበው አያውቁም። ሆዳቸው ባባ፣ አንጀታቸው ክፉኛ ተቃጠለ። ይህንን የልጅ ክህደትና ውርደት መቋቋም አልቻሉም። የውሳኔያቸው ሰዓት አሁን መሆኑን አመኑ። በጥድፊያ ተነስተው ጥቂት ልብሶቻቸውን ጠቀለሉ። ለዘውትር የማይለዩትን የጸሎት መቋሚያቸውን አነሱ። የውጭው የሌሊት ድቅድቅ ጨለማ ከቤት ውስጥ ካለው የልጅ ጭካኔ አላስፈራቸውም። በሩን ከፍተው ወደ ውጭ ወጡ። ተመለስ ሲል ጮኸ አበበ። እማሆይ ግን የልባቸው ስብራት ጥልቅ ነበርና ቃሉን መስማት አልፈቀዱም። ጉዟቸውን ቀጠሉ። አበበ ተከትሎ ወጣና የሚሄዱበትን ልብስ ከኋላ በኃይል ጎተተ። እማሆይ ግን አሻፈረኝ ብለው ለማምለጥ ታገሉ። በዚህ ጊዜ የአበበ ዓይን ደም ለበሰ። ርኅራኄ የሌለው አጋንንት አደረበት። አሳዳጊ እናቱን ያቺ የዋህ ሴት ላይ ቀኝ እግሩን አጠናክሮ በማንሳት በእርግጫ ደረታቸው ላይ አሳረፈው። እማሆይ አቅም አጡ። ከቆሙበት መሬት ላይ በጀርባቸው ተዘረሩ። አበበ በዚያ አልበቃውም። የጭካኔው ጫፍ ላይ ደርሶ ነበርና በማንኛውም ሰብአዊ ፍጥሩ ላይ የማይታሰብ ግፍ ፈጸመ። አፈር ልሳ ባሳደገችው አዛኝ እናቱ ላይ ጨከነ። እጁ ላይ በነበረው ወፍራም ሽመል በኃይል አጠናክሮ መታቸው። እማሆይ ምንም እንኳ ድምፅ ሳያሰሙ ወይኔ ልጄ እንኳን ሳይሉ በግንባራቸው መሬት ላይ ድፍት አሉ። ያቺ ቅን አሳቢ የመንደሩ በረከት የሆነች ነፍስ በገዛ ልጃቸው እጅ በዛች ጥቁር ምሽት ተቀጨች። ግቢውን የሞት ዝምታ ዋጠው። አበበ በድንጋጤ ክው ብሎ ቆሟል። ሰውነቱ እንደ ቅጠል ይንቀጠቀጣል። አጎንብሶ የዛችን ምስኪን እናት ትንፋሽ ለማዳመጥ ሞከረ። ነገር ግን ጸጥ ዝም ብለዋል። ከደቂቃዎች በፊት ሲናገሩ፣ ሲንቀሳቀሱ፣ አልፎም ሲቆጡ የነበሩት እናቱ አሁን በሕይወት የሉም። አይናገሩም፣ አይተነፍሱም፣ አይንቀሳቀሱም። አበበ የተፈጠረውን ማመን አቅቶት እናቱን ደጋግሞ እያገላበጠ አያቸው። ዳሩ ግን ነፍስ ከሥጋቸው ተለይታለች። አበበ የሠራው ዘግናኝ ግፍ ሲገባው የጸጸት አለንጋ ጀርባውን ሲገርፈው እጆቹን በራሱ ላይ ጭኖ መጮህ ፈለገ። ነገር ግን ቃላት ከአንደበቱ ጠፉ። በከባድ የድንጋጤ ማዕበል ውስጥ ሆኖ ወዲያና ወዲህ መራወጥ ጀመረ። በመጨረሻም ይህንን ከባድ የሕሊና ዕዳ ተሸክሞ መኖር እንደማይችል ሲያስብ ገመድ ፈልጎ ራሱን በማነቅ ሕይወቱን ሊያጠፋ ቆረጠ። ይህንን ሁሉ ስትከታተል የነበረችው ሚስቱ ግን ሁኔታው ከቁጥጥር ውጭ የሆነ መምጣቱን ተረዳች። መነሻው የእሷና የማሆይ ጠብ በመሆኑ ይህ መዘዝ በመጨረሻ እሷንም እንደማይለቃ ታውቃለችና መላ ለመፍጠር ግድ ሆነባት። አበበ ራሱን ሊያጠፋ ሲል ፈጥና ደረሰችና እጁን ያዘችው። ቆይ ተረጋጋ፣ አሁን የሆነ ሆኗል። የፈሰሰ አይታፈስም፣ የተሰበረም አይጠገንም በማለት ራሱን ማጥፋት እንደሌለበት አባበለችው። አበበን በድንጋጤ የፈዘዘ ዓይኑን እያጉረጠረጠ ሚስቱ የምትለውን የሰይጣን ሹክሹክታ ያዳምጥ ጀመር። ቀስ ብላ ያንን ድንቅ ያለችውን የሽፋን ዕቅድ እማሆይ ሞኖኮሱ ብለው የማውራትና ልብሳቸውን የማቃጠል ሴራ ዘረጋችለት። አበበም ሕሊናውን ሽጦ ከራሱ ሕይወት ማለፍ ይልቅ በሚስቱ ዕቅድ ለመስማማት ቅንጣት ታህል ዓይኑን አላሸም። ከዚያች እርጉም ምሽት በኋላ እነሆ 3 ዓመታት ነጎዱ። በምዕራብ ጎጃም ደጋዳሞት ወረዳ አቅላት ወይም በይን ቀበሌ ጨፍጨፍጥ በተባለችው ጎጥ የፖሊስ መኪና አቧራ እያነሳ ደረሰ። ጉዳዩን በቅርበት መከታተል የጀመረው በሳል መርማሪ ሳጅን በላይነው ላቀው ነበር። ሳጅን በላይነው በሰፈሩ ውስጥ ሲዘዋወር ለጆሮ አዲስና አስደንጋጭ መረጃዎች ሾለኩ። እውነታውን ለማረጋገጥ ውሎ ሳያድር ወደ እማሆይ ግቢ አቀና። አበበን ፈልጎ ነበር። ነገር ግን ያልጠበቀው መረጃ ደረሰው። አበበ ከዚያ አካባቢ ርቆ ከሄደ ጊዜያት ተቆጥረዋል። መርማሪ ሳጅን በላይነህ አገጩን ይዞ በረጅሙ ተነፈሰና ነገሮችን ማሰላሰል ጀመረ። የአበበን ከመንደር መሰወርና
የማሆይን ገዳም ገቡ የተባለበትን ጊዜ ወደ ኋላ መለስ ብሎ ሲያስበው ጊዜው ልክክ ብሎ አንድ ላይ ገጠመለት። እናቱ ገዳም ገቡ በተባለበት ሰሞን ልጁ ለምን ቀየውን ለቆ ጠፋ የሚለው ጥያቄ የሳጅንን አእምሮ በረገደው። ይህ አጋጣሚ ያለመሆኑን የተረዳው የወረዳው ፖሊስ ጉዳዩን አቅልሎ ማየቱን አቁሞ ጠንካራ የምርመራ ቡድን አዋቀረ። ያለ 3 ዓመት ከርሰ ምድር የተደበቀው የደም ድምፅ ሊሰማ የምርመራ መረብ በስፋት ተዘረጋ። የፖሊስ የምርመራ መረብ ተዘርግቶ አበበ ጸጋው ከተደበቀበት የከተማ ኑሮ ተፈላልጎ በሕግ ቁጥጥር ስር ዋለ። በምርመራው ክፍል ውስጥ መርማሪ ሳጅን በላይነው አበበን ፊት ለፊት አፋጦታል። አበበ ግን አሁንም ያንን የሸረበውን የውሸት ካባ አላወለቀም። እናቴ ዓለምን ንቃ ገዳም ከገባች በኋላ እኔም ሰፈሩ ቀፍፈኝ። በዚህ የተነሳ ነው አካባቢውን ለቅቄ ወደ ከተማ የገባሁት እያለ ያንኑ የረከሰ ውሸቱን ደጋግሞ ሞገተ። ነገር ግን መርማሪ ሳጅን በላይነህ ላቀው የሰላ አእምሮና ብሩህ አእምሮ ያለው ፖሊስ ነውና የአበበን ማመካኘት ፈጽሞ አላመነውም። በጥያቄዎች እያፋጠጠ በተከታታይ መረጃዎች እያጣደፈ እውነቱን እንዲተፋ በላቡ አጠመቀው። መርማሪው በእጁ የገቡትን ጥቆማዎችና አስተማማኝ ማስረጃዎች አንድ በአንድ ጠረጴዛው ላይ ሲዘረግፈው አበበ መውጫ ቀዳዳ አጣ። የሸረበው የውሸት ድር ተበጠሰ። በመጨረሻም ያ የከበደ የህሊና ዕዳ አንገቱን አስደፋው። የገዛ እናቱን በእጁ መግደሉን አምኖ ያንን የ3 ዓመት የጨለማ ምስጢር በገዛ አንደበቱ አንድ በአንድ መዘርገፍ ጀመረ። 36 ወራት ወደ ኋላ ያቺ እርጉም ምሽት እናትየው መሞታቸውን ያረጋገጡት ጥንዶች የሰሩት ግፍ እንዳይጋለጥ ሲሉ የጭካኔያቸውን ጥግ አሳዩ። የገዛ እናቱን አስክሬን በለበሱት የክብር ልብስ እንደነገሩ ጠቀለሉት። ከዛም አንዱ ራሳቸውን አንዱ እግራቸውን ይዘው ኮቴያቸውን አጥፍተው በድቅድቅ ጨለማ ከቤቱ ይዘዋቸው ወጡ። እርምጃቸው የሌባ ነበር። የሌሊቱ ዝምታ ያስፈራል። አቅጣጫቸው ግቢ ውስጥ ወደሚገኘው የሽንት ቤት ወይም መጸዳጃ ጉድጓድ ነበር። ጉድጓዱ አጠገብ ሲደርሱ ቆም ብለው አስክሬኑን መሬት ላይ አኖሩት። ምንም ጊዜ አላጠፉም። አንዲትም ጠብታ ርኅራኄ አልፈጠረባቸውም። ያቺን አፈር ልሳ ያሳደገችውን እናቱን ወደ ጥልቁ የሽንት ቤት ጉድጓድ ቁልቁል ወረወሯቸው። ቀጥሎም የጭካኔው ትዕይንት ይበልጥ ዘገነነ። ሚስትየዋ እንደ ገዳይ ረዳት ድንጋይና ጠጠር እያቀበለች፣ አበበ ደግሞ የገዛ እናቱን በአፈርና በድንጋይ ሸፈናቸው። ጉድጓዱ የሽንት ቤት መሆኑ ቀርቶ ልክ እንደ ተራ የመንገድ መሬት እስኪመስል ድረስ አስተካክለው ደፈኑት። መቃብራቸውንም አጠፉት። ይህንን አሰቃቂ ድርጊት ፈጽመው ሲጨርሱ ከጸጸት ይልቅ በልባቸው ላይ የሰይጣን እፎይታ ተሰማቸው። ከዚያም የደም እጃቸውን አራግፈው ወደ ቤት ተመለሱ። የማሆይን ቀሪ ልብሶች በሙሉ ለቃቅመው ሰበሰቡ። የትላንትናውን የእናትነት ትዝታ ከምድረ ገጽ ለማጥፋት በአንድነት ተማክረው ልብሶቹን በእሳት አቃጠሉት። ነበልባሉ የማሆይን ልብስ ሲበላው፣ እነርሱ ደግሞ ይህ ምስጢር ከእነርሱ አልፎ ለማንም እንዳይወጣ እስከ መቃብር ድረስ አብረው ሊቀብሩት በጥፋት ቋንቋ ተግባብተው በጥብቅ የዝምታ ቃል ኪዳን ተማማሉ። ቀኖቹ ነጎዱ፣ ሳምንታት ተተኩ። እማሆይ ግን ወደ ቤታቸው አልተመለሱም። እማሆይ እኮ ገዳም ሄደው ነው በቅርቡ ይመለሳሉ እያሉ አበበና ባለቤቱ የፈጠራ ታሪካቸውን በየመንደሩ ነዙት። አብዛኛው የዋህ መንደርተኛ ይህንን ከእውነት የራቀ የውሸት ካባ አምኖ ተቀበለው። ይሁን እንጂ የውሸት ዕድሜ አጭር ነውና የእማሆይ የውሃ ሽታ መሆን በውስጣቸው ጥያቄ የፈጠረባቸው ጥቂት አስተዋይ ነዋሪዎች የጥርጣሬያቸውን ጫፍ ለፖሊስ በሽኩሽታ አደረሱ። ብዙም ሳይቆይ የፖሊስ መኪና በመንደሩ አቧራ ሲያስነሳ የሰፈሩ ድባብ ከበደ። ፖሊስ ወደ ግቢው ዘልቆ በመግባት ተጠርጣሪውን ልጃቸውን አበበን በአይነ ቁራኛ እያየ ወላጅናትህን ገለ የታደረስካቸው አሳይ ሲል አዘዘው። የሚገርመው አበበም አንዳችን መሸማቀቅ ሳይታይበት ፊቱ ላይ ምንም አይነት የጸጸት ስሜት ሳይነበብ የተባለውን ለማድረግ ወደ ኋላ አላለም። አካፋና ዶማውን አንስቶ ወደ ጓሮ አመራ። አስቡት፣ ከ3 ዓመት በፊት ከገዛ ሚስቱ ጋር ተባብሮ አምጣ የወለደችውን ጡት አጥብታ ያሳደገችውን አሳዳጊ እናቱን የጣለበትን ያንን የሽንት ቤት ጉድጓድ በገዛ እጁ መማስና መቆፈር ጀመረ። አፈሩን እያወጣ ሲሄድ ለ3 ዓመታት የተዳፈነው ዘግናኝ እውነትም አብሮ ፈነጠቀ። ያኔ ነበር እንግዲህ የሟች ልጆች መላው ወዳጅ ዘመድ እንዲሁም የአቅላት ወይ በይኝ መንደርና የጨፍጨፋ ጎጥ ነዋሪዎች አይናቸውን ማመን ያቃታቸው። የገዛ እናቱን ገሎ የቀበረው ልጅ የድካሟን ዋጋ፣ የፍቅሯን ምላሽ ባረጃ አጥንቷ ላይ ዶማ ሲያሳርፍበት እያዩ መንደርተኞቹ ልባቸው ተሰበረ። የአካባቢው አየር በመረረ ጩኸት ተቀደደ።
አስታጋሽ የሌለው ከባድ ለቅሶና ዋይታ ሰማይ ምድሩን አናወጠው። ፖሊስ ያንን በግፍ የተገደለ የሟች አካል ከቆሸሸው ጉድጓድ አውጥቶ በቤተ ክርስቲያን አጸድ ውስጥ በክብር እንዲያርፉ አደረገ። ግን ታሪኩ በዚህ ላይ አላበቃም። የፍትህ መድረክ በሆነው በምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ችሎት ተሰይሟል። አቃቢ ሕግና ፖሊስ ያቀረቡትን የጥንዶቹን ጥፋተኝነት የሚያረጋግጠውን የምርመራ መዝገብ ፍርድ ቤቱ በሚገባ መርምሮ ጨረሰ። በመጨረሻም ፍርድ ቤቱ የፍትህ መዶሻውን አሳረፈ። ወላጅ እናቱን በጭካኔ ገሎ አስክሬኗን በሽንት ቤት ጉድጓድ ውስጥ የጨመረው አንደኛ ተከሳሽ አበበ ጸጋው በ21 ዓመት ጽኑ እስራት እንዲሁም በዚህ አሰቃቂ ወንጀል የተባበረችው ባለቤቱ ይመኝ አንተነህ በ19 ዓመት ጽኑ እስራት እንዲቀጡ ሲል በ2012 ዓ.ም 9ኛው ቀን ላይ የማያዳግም የመጨረሻ ውሳኔ አስተላለፈ። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ የወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።